የምርመራውን ውጤት ማርታ ይዛ ከች ብላለች። ዳጣ ጭንቅ ብሏታል። ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ማርታ ባለፈው ክፍል ላይ የዳጣን ጥፍርና የሰላምን ወስጃለሁ ጳውሎስ ሆስፒታል ሄጄ አስመረምራለሁ ባለችው መሰረት ቀጠሮ ተሰጥቶኛል። ቀጠሮ እየጠበቅኩ ነው፣ እውነታ የምንለይበት ቀን ብላለች። ታዲያም በቀጠሮ መሰረት ወደ ሆስፒታሉ በመሄድ ከመሄዳቸው በፊት ግን ዳጣና ደረጀ ተያይዘው ወደ ቤተ ክርስቲያን ሄደዋል። ደረጀም እባክን አምላኬ እውነቱ እንዲወጣ እርዳኝ፣ አግዘኝ፣ ዳጣም የራሴ ልጅ መሆኗ ማርታ እንድታውቅና እሷም የተሰማትን ውሳኔ እንድትወስን አምላኬ አንተ እርዳኝ፣ የመጨረሻ ጊዜ አድርግልኝ በማለት ጸሎት አድርጌያለሁ ብለዋል። ዳጣ ግን አይ አባዬ እኔ ወደ መጣሁበት ብሄድ ይሻለኛል፣ አንተ አትንገራት፣ ምክንያቱም እኔ ጨንቆኛል፣ በእኔ ምክንያት የተነሳ ህይወታችሁ ሊበጠበጥ ነው፣ ትዳሩ ሊበተን ነው፣ ስለዚህ ባትነግራት ብላለች ዳጣ። የመጨረሻውን ለማወቅ ምርመራ ያደረገች ይመስለኛል ማርታ። ስለዚህ እሷ ውጤቱን ከማወቁ በፊት እኔ እነግራታለሁ ብሏታል ደረጀ። አትጨነቂ፣ አይዞሽ፣ እኔ የሚከፈለውን መስዋዕትነት ሁሉ ለልጆቼ እከፍላለሁ። ምክንያቱም መስዋዕት ካልከፈልኩላችሁ ምኑን አባት ሆንኩኝ? ለምንድነው አባት ሆንኩት ታዲያ? ለእያንዳንዳችሁ ባይሆን አንቺን አሳውቄሽ መስዋዕት ከፍላለሁ፣ ስለዚህ አትፍሪ ብሏታል። ዳጣ ግን አባዬ አንተ ሄድ፣ እኔ ወደ ቤተ ክርስቲያኑ ተመልሼ እገባለሁ ብላለች። ዳጣ ጸሎቷን ቀጥላለች። አባቴ ተንከራተውብኛል፣ አባቴ በእኔ ስቃይ ተሰቃይተዋል፣ አባቴ ፊቴ ብሎ ተቀይሯል ብላ በጣም ለአባቷ አዘነች። ደረጀም ራስሽን ጠብቂ፣ ፈጣሪ ጠብቅሽ፣ አይዞሽ፣ ሁሉም ነገር በጊዜ ይሆናል ብሏታል። ራሴ ያሳደግኳት ልጅ አንድ ቀንም ሳታከብረኝ ሜዳ ጥዬ ሜዳ አስፋልት ላይ ያደገች ዳጣ ዛሬ ግን መልካም ልጅ ናት ብሏል። በአባት መመረቅ እንዴት ደስ ይላል። ስለዚህ ከዛ መልስ ማርታን ይዞ ወደ ሆስፒታል ተጉዘዋል። ከረጅም ሰዓታት ቆይታ በኋላ ውጤቱ ተሰጥቷት ማርታ ውጤቱንም ከፍታ ሳታይ እንዳለ ይዛ ከደረጀ ጋር ወደ ቤታቸው ጉዞ አድርጓሉ። ማርታም መኪና ውስጥ ፊቷ አልተፈታም። ደረጀ የዋሸኝ ነገር ውሸት የዋሸኝ ቀን ትዋሸኛለህ ብዬ አስቤ አላቅም፣ ዛሬ እውነቱ ይወጣል ብላለች። ታዲያ ምንድነው አትነግሪኝም ወይ? ሙሉ ቀን የዋልነው በዚህ ምክንያት ይመስለኛል፣ እሱ ወረቀት ምንድን ነው ብሏታል። ቤት ገብተን አንተ ስትዋሽበት የቆየውን ነገር እኔና አንተ ብቻ ክፍላችን ዘግተን እናያለን ብለዋለች። ደረጀም ለምንድን ነው ልጆቻችን እንዳይሰሙ ነው በማለት ጠይቋታል። እኔ እናንተ ብቻ ነው የምመለከተው፣ እኔ እናንተ ብቻ ክፍላችን ውስጥ ገብተን በራችን ዘግተን ደብዳቤው ወይንም ዲኤን ውጤት ምርመራ ምን እንደምን እናያለን ብለዋለች። ደረጀም እሺ ማርታ ብሎ ወደ ቤት ወስዷታል። ወደ ክፍላቸውም ገቡ። ናታን ግን ደውሎ አባዬ እባክህን እሷ ሳትነግርህ አስቀድሜ እንዳትነግራት፣ ጠብቃት፣ ምናልባት ስለ እሱ ላይሆን ይችላል፣ አትንገራት ብሎታል። ደረጀ ግን ቀድሜ እነገራለሁ ብሎ ነበር። ስለዚህ የናታንን መልእክት ተቀብሎ ደረጀም አልነገራትም። ዳጣ በጣም ከፍቷታል። አባቴም እናቴም ሁለቱም ፊታቸው ተከፍቷል። ዛሬ ይሄ ቤት ይነዳል፣ ዛሬ ጨንቆኛል እያለች ናታ እያባበላት ነው። ታዲያ ደረጀና ማርታም ደብዳቤውን ከፍቶ ለማየት ወደ ክፍላቸው ገብተዋል። ውድ ቤተሰብ ምን ይፈጠር ይሁን? ደብዳቤ ላይ ያለው ነገር ስለ ሰላምና ስለ ዳጣ ነው፣ ስለ ደረጃ አይደለም። ምክንያቱም የሰላምና የዳጣን ነው የወሰደችው። ምናልባት ማርታ ውጤቱም ተሳስቶ ሊሆን ይችላል።
ቀጣይ አብረን እናያለን።